የማቴዎስ ወንጌል ምዕራፍ 26። ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። በዚያን ጊዜ የካህናት አለቆች የሕዝብም ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላው የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህን አይተው ተቆጡና ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና አሉ። ኢየሱስም ይህን አውቆ እንዲህ አላቸው፣ መልካም ሥራ ሰርታለችና ሴቲቱን ስለምን ታደክሟታላችሁ? ድሆች ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቱ በሰውነቴ ላይ አፍስሳ ለመቃብሬ ያደረገች። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔ አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር። በቂጣ በዓል በመጀመሪያው ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ አሉት። እርሱም ወደ ከተማ ከእገሌ ዘንድ ሄዳችሁ መምህር ጊዜ ቀርቧል፣ ከደቀ መዛሙርቴ ጋር ከአንተ ዘንድ ፋሲካን አደርጋለሁ ይላል በሉት አለ። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ፣ ፋሲካንም አሰናዱ። በመሸም ጊዜ ከ12ቱ ደቀ መዛሙርቱ ጋር በማዕድ ተቀመጠ። ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። እጅግም አዝነው እያንዳንዱ ጌታ ሆይ እኔ ይሁንን ይሉ ጀመር። እርሱም መልሶ ከእኔ ጋር እጁን በወጪቱ ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አለ። አሳልፎ የሚሰጠው ይሁዳም መልሶ መምህር ሆይ እኔ ይሁነኒ አለ። አንተ አልህ አለው። ሲበሉም ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከሚጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት መጡ። በዚያን ጊዜ ኢየሱስ በዚች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ የሚል ተጽፏልና ከተነሳው በኋላ ግን ወደ ገሊላ እቀድማችኋለሁ አላቸው። ጴጥሮስም መልሶ ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም አለው። ኢየሱስም እውነት እልሃለሁ በዚች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስ ካንተ ጋር መሞት እንኳ የሚያስፈልገኝ ቢሆን ከቶ አልክድህም አለው። ደቀ መዛሙርቱ ሁሉ ደግሞ እንደዚሁ አሉ። በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስን ልጆች ወስዶ ሊያዝን ሊተክዝም ጀመረ። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ ወደፊቱ ወደቀና ጸለየ። አባቴ ቢቻልህስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ወደ ደቀ መዛሙርቱም መጣ። ተኝተውም አገኛቸውና ጴጥሮስን እንዲሁ ከእኔ ጋር አንዲት ሰዓት እንኳ ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለችና ሥጋ ግን ደካማ ነው አለው። ደግሞ ሁለተኛ ሄዶ ጸለየና አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድህ ትሁን አለ። ደግሞ መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። ደግሞም ትቷቸው ሄደ። ሦስተኛም ያንኑ ቃል ደግሞ ጸለየ።
ከዚያ ወዲያ ወደ ደቀ መዛሙርቱ መጥቶ እንግዲህስ ተኙ እረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ አልፎ ይሰጣል፣ ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ይህንም ገና ሲናገር እነሆ ከ12ቱ አንዱ ይሁዳ መጣ። ከእርሱም ጋር ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት አለቆችና ከሕዝቡ ሽማግሌዎች ዘንድ መጡ። አሳልፎ የሚሰጠውም የሚስመው እርሱ ነው፣ ያዙት ብሎ ምልክት ሰጥቷቸው ነበር። ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ኢየሱስም ወዳጄ ሆይ ለምን ነገር መጣህ አለው። በዚያን ጊዜ ቀረቡ፣ እጃቸውንም በኢየሱስ ላይ ጭነው ያዙት። እነሆም ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መትቶ ጆሮውን ቆረጠው። በዚያን ጊዜ ኢየሱስ እንዲህ አለው፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍህን ወደ ስፍራው መልስ። ወይስ አባቴን እንድለምን እርሱ አሁን ከ12 ጭፍሮች የሚበዙ መላእክት እንዲሰድልኝ የማይቻል ይመስልሃልን? እንዲህ ከሆነስ እንደዚህ ሊሆን ይገባል የሚሉ መጻሕፍት እንዴት ይፈጸማሉ? በዚያን ሰዓት ኢየሱስ ለሕዝቡ ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙኝ መጣችሁን? በመቅደስ ዕለት ዕለት እያስተማሪው ከእናንተ ጋር ስቀመጥ ሳለሁ አልያዛችሁኝም። ነገር ግን ይህ ሁሉ የሆነ የነቢያት መጻሕፍት ይፈጸሙ ዘንድ ነው አለ። በዚያን ጊዜ ደቀ መዛሙርቱ ሁሉ ትተውት ሸሹ። ኢየሱስን የያዙትም ጻፎችና ሽማግሌዎች ወደ ተከማቹበት ወደ ሊቀ ካህናቱ ወደ ቀያፋ ወሰዱ። ጴጥሮስ ግን እስከ ሊቀ ካህናቱ ግቢ ድረስ ሩቅ ሆኖ ተከተለው። የነገሩንም ፍጻሜ ያይ ዘንድ ወደ ውስጥ ገብቶ ከሎሌዎቹ ጋር ተቀመጠ። የካህናት አለቆችና ሽማግሌዎች ሸንጎውም ሁሉ እንዲገድሉት በኢየሱስ ላይ የሐሰት ምስክር ይፈልጉ ነበር፣ አላገኙም። ብዙም የሐሰት ምስክሮች ምንም ቢቀርቡ አላገኙም። በኋላም 2 ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሠራው እችላለሁ ብሏል አሉ። ሊቀ ካህናቱም ተነስቶ እነዚህ ለሚመሰክሩብህ አንድስ እንኳን አትመልስምን? አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንህ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። ኢየሱስም አንተ አልህ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው። በዚያን ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል፣ እንዲህ ወዲህ ምስክሮች ስለምን ያስፈልጉናል? እነሆ ስድቡን አሁን ሰምታችኋል፣ ምን ይመስላችኋል? አለ። እርሱም ሞት ይገባዋል ብለው መለሱ። በዚያን ጊዜ በፊቱ ተፉበት፣ ጎሰሙትም። ሌሎችም በጥፊ መተው ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናገርልን አሉ። ጴጥሮስም ከቤት ውጪ በአጥሩ ግቢ ተቀምጦ ነበር። አንዲት ገረድም ወደ እርሱ ቀርባ አንተ ደግሞ ከገሊላው ከኢየሱስ ጋር ነበርህ አለችው። እርሱ ግን የምትዩን አላውቀውም ብሎ በሁሉ ፊት ካደ። ወደ በሩም ሲወጣ ሌላይቱ አየችውና በዚያ ላሉት ይህ ደግሞ ከናዝሬቱ ከኢየሱስ ጋር ነበረ አለች። ዳግመኛም ስሜል ሰውየውን አላውቀውም ብሎ ካደ። ጥቂትም ቆይተው በዚያ ቆመው የነበሩ ቀርበው ጴጥሮስን አነጋገርህ ይገልጥሃልና በእውነት አንተ ደግሞ ከእነርሱ ወገን ነህ አሉት። በዚያን ጊዜ ሰውየውን አላውቀውም ብሎ ልራገምና ልሚል ጀመረ። ወዲያውም ዶሮ ጮኸ። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው። ወደ ውጪም ወጥቶ መራራ ልቅሶ አለቀሰ።